በዚህ ዘመን ላይ አብዛኞቻችን ከህፃን እስከ አዋቂ ድረስ ትልቁ መሳሪያችን የሆነውን አእምሮአችንን እየጎዳነው እንገኛለን። ይህም ጥቂት ልማድ ነው ብለን ከያዝነው ከስልክና ከኮምፒውተር ጨረር ጀምሮ እስከ ትልልቅ ሱሶች ድረስ በአእምሮአችን ላይ ጉዳትን እያመጡ ይገኛሉ። ይህም በአእምሮ የሚከናወኑ ስራዎችን እንደ ውሳኔ መስጠት፣ ችግሮችን መፍታት፣ ስሜትን መቆጣጠር፣ የተወሳሰቡ ነገሮችን መረዳት የመሳሰሉ ነገሮችን ለማከናወን እየከበደን ይገኛል። ነገር ግን አእምሮ እንደገና የሚታደስ ወደ ነበረበት መመለስ የሚችል ከዛም በላይ መጨመርና ማደግ የሚችል ተፈጥሮ ያለው አካላችን በመሆኑ እንደ አዲስ ልንንከባከበውና ልናድሰው እንችላለን። የአእምሮአችሁን የማሰብ አቅም ማሻሻል ትፈልጋላችሁ? አእምሮአችንስ እንደ አዲስ ማደስ ትፈልጋላችሁ? ውሳኔ የመወሰን ብቃት፣ ችግሮችን የመፍታት፣ የተሻለ ምርጫን የመምረጥ የመሳሰሉ የአእምሮ ስራዎችን በቀላሉ ማከናወን ትፈልጋላችሁ? በዛሬው ቪዲዮ ከ1 ጀምሮ እስከ 10 ባለ ደረጃ እንዴት አድርጋችሁ አእምሮአችሁን አሁን ካለበት ደረጃ በ2 እጥፍ የምታሳድጉበትን መንገድ እነግራችኋለሁ። አእምሮአችሁም ደክሞም ከሆነ የምታድሱበትን መንገድ በዚሁ ደረጃ አስረዳችኋለሁ። 10ሩንም ደረጃዎች በጥንቃቄና በትዕግስት አድምጣችሁ ከተገበራችሁ የማይታመን ለውጥን ታገኛላችሁ። 10ኛው ብዙዎቻችን እንደ ስንፍና የምናየው ነገር ግን ለማሰብ አቅማችን ከፍተኛውን ድርሻ ይይዛል ሲሉ ሳይንቲስቶች የተናገሩት ዘዴ ነው። አሁን በቀጥታ አእምሮን እንደ አዲስ ለማደስ ወደሚረዱን 10 ደረጃዎች እንሄዳለን። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አእምሮአችንን እንደ አዲስ ለማደስ ወይም አቅሙን ለመጨመር ከሚረዱን 10 ደረጃዎች መካከል የመጀመሪያው ደረጃ ለራሳችሁ የምትነግሩትን ቃላት ለውጡ። ይሄ የመጀመሪያው ደረጃ ነው። እስከዛሬ ብዙ ነገር ውስጥ ስታልፉ በብስጭትም ሆነ በጸጸት ለራሳችሁ ብዙ የማይገባ ቃላትን ተናግራችሁ ይሆናል። አልረባም፣ አልጠቅምም የመሳሰሉ። ታዲያ አንድ አሳዛኝ እውነታ ልንገራችሁ። አእምሮ ከማንም አስበልጦ የሚሰማውና የሚያምነው አንድ አካል ቢኖር እርሱም እናንተን ነው። ስለዚህ አእምሮአችሁን በድጋሜ እንደ አዲስ መስራት ከፈለጋችሁ ለራሳችሁ ስለምትነግሩት ቃል ተጠንቀቁ። ለምሳሌ ብንመለከት እኔ ይህንን ማድረግ አልችልም ከማለት ይልቅ ይህንን ነገር እንዴት ማድረግ እንደምችል እማራለሁ ብትሉ አእምሮ ራሱን ለዛ ነገር ማዘጋጀት ይጀምራል፣ ይነቃቃል። አስተውሉ፣ ውሸት ተናገሩ አላልኩም። የማትችሉትን እችላለሁ ብትሉ ምንም አትፈጥሩም፣ ራስን ማታለል ነው። አሁን ግን እኛ የፈለግነው አእምሮ እንዲነቃቃና እንደ አዲስ ኃይሉን እንዲያድስ ነው። ስለዚህ ውሸት ሳይሆን ተስፋ ነው የምንነግረው። ስለዚህ ለራሳችሁ ተስፋ መስጠት ጀምሩ። ለአእምሮአችሁ የምትነግሩትን ቃላት ምረጡ። ይሄ የመጀመሪያው ደረጃ ነው። ሁለተኛው ቪዥዋላይዜሽን የምንለው ነው ወይም በምናብ መሳል። ይሄ ሁለተኛው ደረጃ ነው። በየቀኑ ለ5 ደቂቃ በአእምሮአችሁ የምትፈልጉትን ነገር መሳል ጀምሩ። ሳይንቲስቶች በጥናት እንዳረጋገጡት ያልተፈጠረን ነገር በአእምሮ መሳል የሚችል ብቸኛ ፍጥረት ሰው ነው ይላሉ። ታዲያ ይሄ ልዩ ተፈጥሮ በመልካምም ሆነ በመጥፎ ኃይለኛ ለውጥን የሚያመጣ እንደ ቀልድ ሊታይ የማይገባው ችሎታ ነው። ታዲያ ይህንን ኃይል በየቀኑ አእምሮአችሁን ለማንቃትና ለማነሳሳት ተጠቀሙበት። ጥቅሙ አንደኛ እንደ መጀመሪያው ደረጃ ለአእምሮ ተስፋን መስጠት ሲሆን፣ ሁለተኛው ግን ሊሆን ወይም ሊፈጠር ካለው ስኬት ወይም ስሜት በትንሹ መቋደስ ነው። ያም ማለት ግባችሁን በአእምሮ በምትስሉበት ጊዜ ሲፈጸም ባሰባችሁት ጊዜ በውስጣችሁ የደስታ ስሜት ይፈጠራል። ያም አእምሮን ያነቃቃል፣ ለስራም ዝግጁ ያደርገናል። ስለዚህ ቢያንስ በቀን ለ5 ደቂቃ ያክል የምትፈልጉትን ነገር በአእምሮአችሁ ስላችሁ ተመልከቱት። ይህ ልምምድ የአእምሮአችሁን ሴሎች ከማነቃቃት አልፎ የምንፈልገውንም ነገር ወደኛ የምንስብበት ኃይል ነው። ኢማጂኔሽን ታላቅ ኃይል ነው፣ ግን ሁልጊዜም ከስራ ጋር ሲሆን ብቻ እንደሆነ ተገንዘቡ። ቁጭ ብሎ መመኘት ማለት አይደለም፣ ግን ደግሞ ያለ ግብ ወይም የምናየው ነገርም ሳይኖር መሮጥ ልክ አይደለም። ስለዚህ በምናብ ኃይላችሁ የምትፈልጉትን ነገር በየዕለቱ ተመልከቱት። ሶስተኛ
የምታመሰግኑበትን ነገር ጻፉ። ምድር አንዳንድ ሚስጥራዊ ህጎች አሏት። ከነርሱ መካከል አንዱ ላለው ይጨመርለታል የሚለው ነው። ታዲያ ያ ማለት ሌላ ለማግኘት አለኝ ማለት ይጠበቅብናል ማለት ነው። ታዲያ አለኝ ለማለት ደግሞ ያለንን መቁጠር ይጠበቅብናል። አለማየሁ ገላጋይ አንድ ጊዜ እንዲህ ብሎ ነበር። በሀብታምና በድሃ መካከል ያለው ልዩነት በቃኝ ማለትና በቃኝ ለማለት ጉዳይ ነው ሲል ተናግሯል። እኔ ደግሞ ዛሬ እንዲህ ልበል፣ በማያመሰግንና በሚያማርሩ ሰዎች መካከል ያለው ልዩነት አንድ ነው። የሚያመሰግኑ ሰዎች ያላቸውን የሚቆጥሩ ናቸው። የሚያማርሩ ሰዎች ደግሞ የሌላቸውን የሚቆጥሩ ናቸው። ታዲያ ይሄ ሁሉ ያልኩት ምስጋና በህይወታችን ላይ ታላቁን ለውጥ የሚያመጣ ነገር ስለሆነ ነው። ስለዚህ ሶስተኛ ደረጃ ላይ ያስቀመጥነው ነጥብ አመስግኑ ነው። ያላችሁን ነገር ቁጠሩ። ለእያንዳንዱ ነገር አመስግኑ። ይህንንም በወረቀት ላይ ጻፉት። ለሰላሙ ጊዜ ሳይሆን አንዳንዴ ብዙ ነገር ሲገጥማችሁ፣ ፈተና ውስጥ ስትገቡ አንስቶ ለማንበብ፣ ለመረጋጋት፣ አንዳንዴ በስሜት ተሸንፈን ማገናዘብም ሆነ ማስተዋል ሲያቅተን፣ ህይወት ሲመረን ወደ ማስተዋልና ወደ ማገናዘብ ለመመለስ ይጠቅማችኋል። ስለዚህ ይህንን ተለማመዱ። ከአእምሮ አንጻር ደግሞ አእምሮ በየዕለቱ ባመሰገናችሁ ቁጥር በውስጡ ፖዚቲቭ ኢነርጂ መመረት ይጀምራል። ከዚያም በመልካም አስተሳሰብ ትሞላላችሁ። አእምሮም ሴሎቹም መለምለምና መነቃቃት ይጀምራሉ። ይህንን በተከታታይ ስታደርጉት የማይታመን ለውጥን ታገኙበታላችሁ። አራተኛ፣ ትንንሽ ልማዶችን ቀይሩ። ሁልጊዜም ቢሆን ህይወት የሚገነባው በልማድ ነው። አእምሮም ቢሆን ይህንን ይጠቀማል። ግን አስተውሉ፣ ትልልቅ ልማድን አላልንም። ትልቅ ህንፃ የትንንሽ ብሎኬት ድርድር ነው። እናም ትንንሽ ነገሮች እውነተኛ ለውጥን ያጎናጽፋሉ። ስለዚህ ለለውጥ ተዘጋጁ፣ ግን በትንሹ። እነዚህ ትንንሽ ልማዶች አእምሮ ነገሮችን በለመደበት መልኩ እንዳይመለከት የሚያደርግ ነው። ለምሳሌ ከጥቂት ትንንሽ ልማዶች መካከል ከእንቅልፋችሁ እንደተነሳችሁ ምንም አይነት ስክሪን፣ የስልክም ሆነ የኮምፒውተር ጨረርን አለመመልከት ነው። ይህንን የመሳሰሉ ጥቃቅን ለውጦች እንደ አዲስ የምትገነቧቸው ልማዶች ናቸው። ስለ ልማድ ስናወራ ቅድም እንዳልነው የሰው ልጅ ህይወትን ከሚወስኑ ነገሮች ዋነኛው እኛ አሁን የሆንነው የዛሬ 5 እና 6 ዓመት የነበርንበት የልማድ ውጤት እንደሆነ ተገንዘቡ። የልማድ ኃይል የሰው ልጅ ህይወትን ይቆጣጠራል። ለዛም ነው ተመሳሳይ ነገር የተለየ ውጤት የለውም የሚባለው። ስለዚህ ህይወታችሁን መቀየር ከፈለጋችሁ መጀመሪያ ላይ ልትቀይሩት የሚገባ ዋነኛ ጉዳይ ልማዳችሁን ነው። ስለዚህ ህይወታችሁን መቀየር ከፈለጋችሁ መጀመሪያ ላይ ልትቀይሩት የሚገባ ዋነኛ ጉዳይ ቢኖር ልማዳችሁን ነው። ስለዚህ አእምሮም እንደ አዲስ እንዲነቃቃ፣ በትክክል ማሰብ እንዲጀምር ከለመደው ዙር አውጡት። ያም ማለት በየዕለቱ አንድ ጥቂት ልማድን ስጡት። ለአእምሮ የሚሆን ጫወታ ሊሆን ይችላል፣ ሌላም። እነዚህን እንደ ቀልድ የቀየራችሁት ጥቂት ልማድ የማሰብ አቅማችሁን በከፍተኛ መጠን በማሳደግ ለአእምሮም እንደ አዲስ መታደስ ያገለግላችኋል። አምስተኛ ደረጃ ላይ የምናየው መልካም ንግግሮችን አድምጡ። ይሄ በቀጥታ ለሰብኮንሺየስ ማይንድ ክፍላችሁ የምታደርጉት ተግባር ነው። ያም የሰው ልጅ ንቃትን በተመለከተ ድብቁ የአእምሮ ክፍል እስከ 7 ዓመታችን ድረስ ባለን ዕውቀት ላይ ተገድቦ ይጨርሳል። ከዚያም በንቁ የአእምሮ ክፍል እንጂ በድብቁ የአእምሮ ክፍል ውስጥ የሚንሸራሸረው ሐሳብ ጥቂት ይሆናል። ይህም ማለት አውቀንና ተገንዝበን በንቁ ሕሊናችን የምናደርገው ነገር ድብቁ አእምሮን ማሰራት ይከብደናል ማለት ነው። ነገር ግን ድብቁ የአእምሮ ክፍል ውስጥ የተበላሸውን ዕውቀት ለማስወገድ በአዲስ ዕውቀት ለመሙላት በምንፈልገው ለመሙላት ጥቂት አማራጭ አለ። ከነርሱም መካከል አንደኛ በአንድ ሐሳብ ውስጥ ለብዙ ሰዓት መቆየት ነው። ይሄ ማለት ሐሳብን ቶሎ አለመቀያየር ነው። እነዚህ የሚረዱት በዋነኝነት አእምሮ በምንተኛበት ጊዜ ከአጭር ትውስታ ወደ ረጅም ትውስታ ነገሮችን ስለሚያስተላልፍ ነው። ያም ማለት ከኮንሺየስ ማይንዳችን ወደ ሰብኮንሺየስ ማይንዳችን እንደማለት ነው። ስለዚህ ይህ ድብቁ የአእምሮ ክፍል ክፍት የሚሆንበት ጊዜያት አሉ። እነዚህም ልንተኛ ስንልና ተኝተን ስንነሳ ናቸው። በዋነኝነት ግን በምንተኛበት ጊዜ ሙሉ ለሙሉ ክፍት ነው። እንደውም ሳይንስ ህልሞች ከድብቁ የአእምሮ ክፍል እንደሚወጡ ይናገራሉ። ነገር ግን እኛ በእንቅልፍ ሰዓት ምንም ማድረግ ስለማንችል በትክክል ለማግኘት የምንጠቀመው ልንተኛ ስንል ያለውን 30 ደቂቃና ከተኛም በኋላ ያለውን 30 ደቂቃ ነው።
ይህም በዚህ ጊዜ ድብቁ አእምሮ በመጠኑም ቢሆን ተከፍቶ እናገኘዋለን ማለት ነው። ስለዚህ ከመተኛታችን በፊት መልካም ንግግሮችን እያደመጥን ብንተኛ ለአእምሮ ወይም ለድብቁ ክፍል ዕውቀትን እንመግባለን። ምናልባት በልጅነታችን የገባ የተሳሳተ ዕውቀቶችም ቢኖሩ በዕውቀት እንሽራቸዋለን ማለት ነው። አስተውሉ። እውነተኛ የአእምሮ መታደስ ማለት ይሄ ደረጃ ነው። ድብቁ የአእምሮ ክፍል ማለት የልማድ ኃይላችንን የሚቆጣጠረው እንደማለት ነው። ስለ ልማድ ቅድም አውርተናል። ታዲያ ልማድ ማለት ሕይወትን ይወስናል ካልን ድብቁ የአእምሮ ክፍል ደግሞ ልማዳችንን ነው የሚወስነው ማለት ነው። ያ ማለትን ስናስብ የምናደርጋቸው ነገሮች ወይም በተለምዶ በደመነፍስ የሚባለው ጉዳዮች ድብቁ የአእምሮ ክፍል ውጤት ናቸው። ያም ማለት መኪና መንዳት፣ ፊት መታጠብ፣ ጥርስ መቦረሽ የመሳሰሉ በቀናችን ውስጥ ሳናስብ የምናከናውናቸው ነገሮች፣ በድንጋጤ ጊዜ የምናደርጋቸው ነገሮች፣ ስንፈራ፣ ስንደሰት ስሜታችንን የምንገልጽበት መንገዶች ሁሉ በድብቁ የአእምሮ ክፍል በድሮ ጊዜ በልጅነት የመዘገብነው ዕውቀት እንደሆነ ተገንዘቡ። በንዴት ጊዜ በተጨማሪም ስለ ሕይወት ያለን ፍልስፍና፣ አንዳንድ ጊዜም እኔ የምፈልገው ይህንን፣ እኔ የማውቀው ይህንን፣ ግን የማደርገው ደግሞ ይህንን ነው የምትሉበት ያ ነገር ሳታውቁት እንጂ ድብቁ አእምሮ በልጅነት አምኖ የተቀበለው የሕይወት ፍልስፍና ነው። ታዲያ እንደተነጋገርነው በቀላሉ የማይቀየር ዕውቀት ቢሆንም በጊዜ ሂደት ግን አላስፈላጊዎቹን ማስወገድ እንችላለን። ብዙውን ጊዜ ድብቁ ክፍል በቤተሰብ በኤንቫይሮንመንት ዕውቀት የተገነባ ስለሆነ የማትደግፉት ግን በሆነ መልካችሁ አባታችሁን ወይ እናታችሁን የምትመስሉበት መልክም እንደማለት ነው። ታዲያ ለውጥ እንፈልጋለን ካልን አሁን እንደምታስቡት ትክክለኛው መንገድ ወይም ትክክለኛው ዕውቀትን በድብቁ የአእምሮአችሁ ክፍል ውስጥ ማስተካከል የግዴታ ይጠበቅባችኋል ማለት ነው። ያም ቅድም እንዳልነው በመኝታ ሰዓት ባለው ወይም ስንነቃ ባለው ሰዓት ውስጥ ትክክለኛውን ዕውቀት በዚህ ጊዜ ውስጥ ብትመግቡት በድብቁ አእምሮአችሁ ክፍል ውስጥ ያለውን ዕውቀት ማሻሻል ትችላላችሁ። ታዲያ በዚህ ሰዓት ውስጥ ምን እናድርግ ካላችሁ መልካም ንግግሮችን ስሙ። የዚህ የአምስተኛው ነጥብ ዋነኛው ሐሳብ ይህ ነው። መልካም ንግግሮችን አዳምጡ። በኢትዮጵያ ብዙም እንደዚህ አይነት ቪዲዮዎች ባይኖሩም ነገር ግን የእንግሊዘኛ ላንጉጅ ተጠቃሚ ከሆናችሁ አፈርሜሽን ወይም ሰብሊሚናል ኦዲዮ በማለት ሰርች በማድረግ ማዳመጥ ትችላላችሁ። ቅድም በአንድ ሐሳብ መቆየት ያልኩት ደግሞ በአንድ ሐሳብ ስትቆዩ በመኝታ ሰዓት ከአጭሩ ወደ ረጅሙ ትውስታ ዕውቀት ስለሚሸጋገር ነው። ይህንንም መርጦ ስለሚያደርግ የተበጣጠሰ ሐሳብን ወደ ረጅሙ ትውስታ አያሸጋግርም። ነገር ግን ስታስቡበት የነበረ የቆያችሁበት ሐሳብ ካለ ስለሚያሸጋግረው ትጠቀማላችሁ። ቲክቶክ የመሳሰሉ ሚዲያዎች የሚጎዷችሁ ይሄንን ነው። በሁለት ሰዓት ውስጥ ብዙ ሐሳቦችን አዘበራርቀው ይሰጧችኋል። ስለ አንዱም ዕውቀት ሳይኖራችሁ፣ ስለ አንዱም የጠለቀ መረዳት ሳይኖራችሁ ያወቃችሁ እየመሰላችሁ ነገር ግን ከጥቂት ጊዜ በኋላ የእውነትም ያለ አንዳች ጥቅም ወይም ያለ አንዳች ዕውቀት ራሳችሁን ታገኛላችሁ። የዚህም ምክንያት አእምሮአችሁ በሚተኛበት ጊዜ ከአጭሩ ትውስታ ወደ ረጅሙ ትውስታ ዕውቀትን ሊያስተላልፍ ሲል ምንም የተጨበጠ ዕውቀትን ስለማያገኝ የማይጠቅም ድካም ይሆንባችኋል ማለት ነው። ስለዚህ ዋናው ሐሳብ ለአእምሮ መታደስ መልካም ንግግሮችን አዳምጡ። ድብቁ የአእምሮአችሁ ክፍል ውስጥ ያለውን ዕውቀት ቀይሩ። ስድስተኛ ዶፓሚን ዲቶክስ። ይህ ደረጃ በአማርኛው ስህተትና ፈጣን የሆነን ደስታን የሚሰጡንን ነገሮች እያስወገዱ መምጣት ማለት ነው። ይሄ ግልጽ ነው። ከሱስና ከተለያዩ ነገሮች የምናገኘው ፈጣን አቋራጭ ደስታዎች ትክክለኛና ተፈጥሯዊ ያልሆኑ ናቸው። ታዲያ እነዚህ ነገሮች ስናደርግ ከጭንቅላት ዶፓሚን እንዲለቀቅ የሚያደርጉ አቋራጮች ናቸው። ዶፓሚን ማለት የደስታ ሆርሞን ነው። በተፈጥሯዊ መንገድ በመጠኑ የሚለቀቅ ሲሆን ልክ ባልሆነ መንገድ ግን ከመጠን በላይ ይለቀቅና ቀጥሎ ያሉትን ሰዓታት እኛን በድብርት ውስጥ እንድንገባ የሚያደርግ ነው። ምክንያቱም ብዙ ዶፓሚን ስለተጠቀምን። አስተውሉ። ቲክቶክ ተጠቅማችሁ ብዙ ሰዓት ካለፈ በኋላ አይሰለቻችሁም? በቀልድ መሳቅ አታቆሙም? ደስታ እያጣችሁ አትሄዱም? ያ ማለት ነው በፖርን፣ በሶሻል ሚዲያ፣ በፊልምና በሙዚቃ፣ በድረግ በመሳሰሉት የሚመጡት ደስታዎች ፈጣንና ከፍተኛ ናቸው። በዚህም ምክንያት ቀጥሎ ባሉት ሰዓታት ከስሜት ያበርዱናል። ታዲያ ዶፓሚን ዲቶክስ ማለት እነዚህን ነገሮች አንድ በአንድ ማስወገድ ማለት ነው።
አንዳንዴም መጾም እንደማለት ነው። ለዛሬ ያለ ሶሻል ሚዲያ፣ ለዛሬ ያለ ሙዚቃ፣ ለዛሬ ያለ ጃንክ ፉድ እያሉ መዋል ማለት ነው። ቀስ በቀስ እነዚህን አቋራጭ የደስታ መንገዶች እያስወገዳችሁ በሌላ በመተካት መጽሐፍ በማንበብ ስፖርት በመስራት በመሳሰሉት በመተካት የአእምሮአችሁን የዶፓሚን ሚዛን ታስተካክላላችሁ ማለት ነው። ይህ አእምሮን ጨምሮ ለሰውነት የተመጣጠነ የዶፓሚን ሆርሞን እንዲኖረን ያደርጋል። ስለዚህ ከመጠን በላይ ድንገት የሚሰማን ደስታ የለም፣ እንደዚሁም የሚወረን ድብርት የለም። በጥሩ ሙድ ቀኑን ማሳለፍ እንችላለን፣ ምክንያቱም ተፈጥሯዊና ትክክለኛ መንገድ ስለሆነ። ስለዚህ ቀስ በቀስ አቋራጭ የደስታ መንገዶችን ማስወገድ በቀጥታ ለአእምሮ መታደስ አስፈላጊ ነው። ሰባተኛ የጥሞና ጊዜ ማድረግ። ይሄ አንዴ አእምሮን ነፃ የማድረግ አሁንና አሁን ላይ ብቻ የመገኘት ጥበብ ነው። ይሄ ልምምድ ካላችሁ ሐሳብና ጭንቀትን ተላቆ አሁን ላይ ያለውን ሰውነታችሁን፣ ኢንቫይሮንመንትን የመሳሰሉ ነገሮች ጋር በስሜት ብቻ የመዋሃድ አእምሮን ከሐሳብ ነፃ የማድረግ መንገድ ነው። ይህም ለአእምሮ ጥንካሬ በአግባቡ ለማሰብ ይጠቅማል። በዚህ ልምምድ ውስጥ ፍርሃትን፣ ጭንቀትን እየቀነሱ ይመጣሉ። በራስ መተማመን፣ ህይወትን የመረዳት ክህሎታችሁ ደግሞ እየጨመረ ይመጣል። ታዲያ ይህንን ስትለማመዱ አቅራቢያችሁ ንጹህና ለዚህ የተመቸ ቢሆን ይመከራል። ከምንም ከሚረብሽ ነገር ወጥቶ የማሰላሰል ጥበብ እንደማለትም ስለሆነ የትኩረት አቅማችሁን ያሻሽላል። አንድ ነገር ላይ የመቆየት ጥበብም ይሰጣችኋል። ስለዚህ በቀን ውስጥ ቢያንስ ለ5 ደቂቃ የጥሞና ጊዜ ይኑራችሁ። ስምንተኛ አዲስ ችሎታን ተማሩ። ይሄ አእምሮን የመፈታተን ጥበብ ነው። የኛ አእምሮ ልክ እንደሚለጠጥ ፕላስቲክ ነው። በታገልነው ቁጥር እየሰፋና እየተለጠጠ የሚሄድ ነው። ስለዚህ ራሳችሁን ፈትኑ። የተለያየ የሚከብዳችሁን ነገር ተማሩ። በዚህ ጊዜ አእምሮ እየሰለጠነ ይሄዳል። በዘርፍ ውስጥ ከፍተኛ የማሰብ ብቃት አላቸው የሚባሉት ሰዎች ሰላዮች ናቸው። ሰላዮች ከፍተኛ የሆነ የአእምሮ ጥንካሬ እንዳላቸው ይነገርላቸዋል። ያም ምን እንደሆነ ቢነገር የተለያዩ ችሎታዎችን ስለሚለማመዱ ነው። ብዙ ቋንቋ፣ በትንሹ 3 ቋንቋ በላይ የመቻል ክህሎት አላቸው። ከዛም በላይ መኪና መንዳት፣ ሞተር፣ ከፍ ሲል የፕሌንና የጀት ልምምዶችንም ያደርጋሉ። የጦር መሳሪያ አጠቃቀምንም ይለማመዳሉ። ራሳቸውን ማመሳሰል፣ ብቻ ብዙ አይነት ስልጠናዎችን ይወስዳሉ። የተለያየ ሀገርን፣ ባህልን፣ ወግን፣ አለባበስን፣ አመጋገብን ብቻ በብዙ ዘርፍ ለስራቸው የሚጠቅማቸውን ብዙ ችሎታ ስለሚለማመዱ አእምሮአቸው ጠንካራ ነው። ስለዚህ እናንተም ለአእምሮ እንደ አዲስ መታደስ አዲስ ነገሮችን መለማመድ ጀምሩ። ቋንቋ ሊሆን ይችላል፣ የእጅ ጥበብ ሊሆን ይችላል። ብቻ የሆነ ክህሎትን የሆነ ችሎታን ተለማመዱ። ያ አእምሮን እያጠነከረው ከሚሄደው ልምምዶች ውስጥ ዋነኛው ስለሆነ። 9ኛ ላይ ስፖርታዊ እንቅስቃሴ። አእምሮ ከሰውነት ሰውነትም ከአእምሮ ጋር ከፍተኛ የሆነ ቁርኝነት ያላቸው ነገሮች ናቸው። የሰውነት እንቅስቃሴ አእምሮን ከማዳከም ይልቅ በይበልጥ እንዲነቃቃ እንዲያስብ የማድረግ አቅሙ ከፍተኛ ነው። ስለዚህ ሰውነታችሁን አንቀሳቅሱ። የግዴታ ብረት መግፋት እያልን ግን አይደለም። ወክ ማድረግ የመሳሰሉ ቀላላል ነገሮች ሊሆኑ ይችላሉ። ይህንን ስታደርጉ ግን አንደኛ ስሜታችሁን ታሻሽላላችሁ፣ ሁለተኛ የማስታወስ አቅማችሁን ታሻሽላላችሁ። በተጨማሪም አእምሮአችሁ ፖዚቲቭ ኢነርጂን እንዲያመነጭ ታደርጋላችሁ። ስለዚህ የሰውነት እንቅስቃሴን አድርጉ። 10ኛው ይህ ዋነኛው ነጥብ ነው፣ ከፍተኛ ቦታ የሚይዘውም ነው። ነገር ግን ላታምኑት ትችላላችሁ። የአእምሮን አቅም ከሚያሻሽሉ ነገሮች 10ኛው እንቅልፍ ነው። ቅድም እንደተነጋገርነው በእንቅልፍ ሰዓት ሰውነት ይረፍ እንጂ በአእምሮአችን ውስጥ ብዙ ስራ እንደሚከናወን ተነጋግረናል። ለዛም ነው መተኛት ወይም በቂ እንቅልፍ ማግኘት አእምሮን እንደ አዲስ ለማደስ ወሳኝ ሆነው። እንደውም በይበልጥ ካስተዋላችሁት ከእንቅልፍ ስትነቁ አእምሮ የመንቃትና እንደ አዲስ የሆነ ስሜትን ታስተናግዳላችሁ። ያም አእምሮ በእንቅልፍ ሰዓት በሚያከናውነው ተግባር ነው። ምክንያቱም በቂ እንቅልፍ ማግኘት ማለት ሰውነትን አሳርፎ አእምሮ ራሱን የሚያጸዳበት፣ ከድካም ከተጠራቀሙ ብዙ የሆኑ ኬሚካሎች ራሱን የሚያነጻበትና በአዲስ መንፈስ የሚነሳበት መሸጋገሪያው ስለሆነ፣ ስለዚህ በቂ እንቅልፍ ማግኘት ለአእምሮ መታደስ ወሳኝ ነጥብ ነው። ለዛሬ ያዘጋጀንላችሁ የነበረ ከተመቻችሁ ላይክ፣ ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።